ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። ባላችሁበት ምድር ቤት አገር የትም ሆናችሁ ይህን ፕሮግራም በተለያየ መልኩ በሚመጣውን ሚዲያ ተከትላችሁ የምትሰሙ ወገኖች እግዚአብሔር ዘመናችሁን፣ ኑሯችሁን፣ ሕይወታችሁን ይባርክ። እንግዲህ ይሄ ፕሮግራም ከድሆችና ችግረኞች ጋር በተያዘ መልኩ በተለየ መልኩ እየተላለፈ ያለ ፕሮግራም ነው። እንግዲህ እንድትሰሙ ሌሎችንም ደግሞ እንድታሰሙ ከዚህ ተነስታችሁ ደግሞ አስፍታችሁ እንድታስተምሩ ልናሳስብ እንወዳለን። በተለያየ መልኩ ነው በማስተማር በመወያየት በጥያቄና መልስ በተለያየ መልኩ ነው የምናሳልፈው። ዛሬ ጥያቄ መልስና ውይይት ከፓስተር ሽመልስ ጅሩ ጋር እያደረግን ያለነው አራተኛውን ክፍል ዛሬ እንጠቀልላለን። በዚህም ደግሞ እናንተንም እግዚአብሔር ባርካችሁ። የስለ ድሆች ጩኸት ፕሮግራም እንግዳ የሆነ ተከታታይ በውስጥ ከጻፍኮ መጽሐፍም ሐሳብ አንስተ ለቅዱሳንም ለወገኖቹ ያብራራ ስላለ ጌታ ኢየሱስ ይባርክ ማለት እወዳለሁ። እንግዲህ ባለፉት ተከታታይ ለድሆች የመስጠት ወይም ድሆች ብቻ ሳይሆን ስለ መስጠት ፋይዳው በረከቱን አይተናል። ድሆችን ስለማካፈል መጽሐፍ ቅዱሳዊ መሰረቶችን አብረን አይተናል። ደግሞ ለድሆች ማካፈል መስጠት ከነኝ ጋር የተያዙ ነገሮች በቤተክርስቲያን ምስባኮች ትምህርቶች ላይ ውስንነት አለባቸው፣ እንደተገቡ አይደሉም፣ ምክንያቶቹ ምንድናቸው? ይሄን ማስተካከል አለብን የሚል ማስተካከያ ሐሳቦችም ለሰው አስተላልፋል። በእነኚህ ነገሮች ላይ ማጠቃለያዎችን እየሰጠን የበለጠ ትኩረት ማድረግ አለብን። ከድሆች ጋር ትኩረት ባልተደረገ መልኩ ለተለያየ ነገሮች የሚወጡ ለህንፃ ለሳውንድ ሲስተም ያሉ ነገሮችን እየኮነንን አይደለም። አስፈላጊ ናቸው፣ ግዴታ ናቸው፣ ግን ሚዛናዊነት ያስፈልጋቸዋል። ስለዚህ ያን ያረግን ሁለቱንም መተው የለብንም። መጽሐፍ ቅዱስ ያለውን ትልቁን ነገር ትተን ደግሞ ሌላው ነገር ላይ ብቻ ትኩረት አድርገን ይሄኛውን ያሳሳብኛል ያኮስስብኛል ብለን እንዳናስብ የሚል ሚዛናዊ ነገሮችንም እያነሳን መተናል። እኔ ከሰማኋቸው ነገሮች አንዱ እኛ በመካከላችን ያሉ ሰዎችንም ከኛ ጋር በተለያየ መልኩ ግንኙነት ያላቸው ሰዎችን ለድሆችን እንዲያካፍሉ እናንቀሳቅሳቸዋል፣ ሞቢላይዝ እናደርጋለን፣ ሼር እናደርጋለን። ብዙ ከዛ የተነሳ ያለ ፈረንጅ እርዳታ እግዚአብሔር እርቶን ወደ 209 ልጆች አሉ፣ ወላጅ አልባና ችግረኛ ልጆች የምናሳድጋቸው የምናስተምራቸው፣ ቀለብም ደግሞ የሚወስዱ የምናለብሳቸው። እንዲሁም ወደ 127 አረጋውያን አሉ። ብዙዎቹ እያረፉ እየተተካም እነኚህ ቀለብ ያገኛሉ፣ ሕክምና ድጋፍ ያገኛሉ፣ ቤት ለቤት እንክብካቤ ያደርጋሉ። እነኚህ ነገሮች ሁሉ ያለ ፈረንጅ እርዳታ ነው። በውስጣችን ያለውንና ከኛ ጋር ተያያዥነት ያለው አማኞችን በማስተባበር አንዳንድ ጊዜ የኛን ሞዴል በማድረግ ሌሎች ቦታዎች ላይም እባካችሁ ይሄን ሞዴል በማድረግ እባካችሁ እናንተም እንደዛ አድርጉ ተብሎ የሚመለከታቸው አካል ሲጠይቋቸው አራ ለድሆች ብቻ ሰጡ ካለ መባውም ሊሳሳ ይችላል፣ አስራቱ ሊሳሳ ይችላል፣ የተለያየ ስጦታ ሊሳሳ ይችላል። እቺ በብዙ ጭንቀትም የሚሰጣት ነገር ትኮስሳለች። ስለዚህ በሰላም እንኖር ተውን ይሏቸዋል። ስጋታቸው ይገባኛል። ስጋታቸው ሰው አሁን ለድሃ ሲባል ስሜታዊ ሰው ስለሚሆን ብዙ ነገር ወደዛ ሊያደርግ ይችላል። ለምን? በሙላት እየሰጠ ስላልሆነ ሌላው ነው አይደል? አስራቷን በጭንቅ ናት፣ መባውን በጭንቅ ነው፣ ስጦታውን በጭንቅ ነው። እቺኛውን ደግሞ ለድሃ ብለን ደግሞ እዙን ብናንቀሳቀስ ከዚህ ይልቅ ኮምፓሽን ወደኛ አምጡ፣ ከዚህ ይልቅ ሌላ ኤንጂኦ ካለ አምጡ ብሎ ነው የሚሏቸው። በቃ እሱን ምክንያቱም እነኚህ ድርጅቶች የውጭ ድርጅቶች ከመጡ አድሚን ኮስትም አለ አይደል? የተለያዩ ነገሮች አሉ። ስለዚህ ቤተክርስቲያን ተጠቃሚ ትሆናለች። ከፍ ያለ ሲሄድ ደግሞ ላንድ ክሩዘር 35 ቁጥር የመያዝ እድል ሁሉ ትሰጣለች። ስትሄድ እንትን አለባት፣ በጣም ብዙ ነገር አለባት። አሁን ጥቅም አላት።
እና ብድር ለመቀበል ሁሉ በጣም ብዙ ከባንክ ጋር ሁሉ የተያዙ ጥቅሞች አሉ። የነጭ እርዳታ ጋር የተያዙ ነገሮች ጥቅማ ጥቅሞቹ አሉ። አንኮንንም። ምን ያሁን ግን ለግል ድሃን ሰውን ሞቢላይዝ ማድረግ እዚህ ጋር ማድረግ ሌላውን ያኮስሳል ብሎ ያስባሉ። አንዱ ተግዳሮት ማለት ሁለት መምረጥ ነው እንግዲህ እግዚአብሔር ቃል ያለውን ተከትለው መሄድ ወይም ሁኔታውን ችናይተው ማለት ይሄ ነው የሚያስፈራውና ከዚህ አንፃርም እያየን ነው ቤተክርስቲያን ማድረግ አለባችሁ በዚህ ጉዳይ ትኩረት አደርጋለሁ የሚል መልእክት ነው እየተላለፈ የቆየው። መጨረሻ ላይ ይሄንንም አንስተ ማጠቃለያ ላይ መልእክት እንድታስተላልፍ እፈልጋለሁ ለቤተክርስቲያን መሪዎች፣ ለፓስተሮች፣ ለአስተማሪዎች፣ ለአገልጋዮች። ይሄ እንዳለ ሆኖ ግን ዛሬ እንደ መጨረሻ ሐሳብ ላይ ሐዋርያ ሥራ ላይ ትኩረት አድርገን እንድናይ እፈልጋለሁ። አንድ በእኔ እምነት ቤተክርስቲያን ውስጥ ለአገልግሎት የተጠሩ ሙሉ ጊዜ አገልጋዮች ትንሽ ወንጌል መስበክን እንደ ስራ እንዳያረጉ ድሆችንም ማሰብ፣ ማገልገል፣ ቢሮ መግባት፣ መስራት፣ መንቀሳቀስ እነኚህ ነገሮችን ትንሽ እቺ ጥቅስ እንድትገዳደር ታረጋቸዋለች ብዬ ነው ማስበው። እዚህ ሐዋርያ ሥራ ምዕራፍ 3 ላይ 12ቱም ደቀ መዛሙርት እንግዲህ ከቁጥር 1 ጀምሮ ምዕራፍ 6 በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖሮ በነበሩበት አይሁድ አንጎራጎሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና። 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። 12ቱ ደቀ መዛሙርት እኛ ግን ቃሉን ለማገልገልና ለጸሎትና ቃሉን ለማገልገል እንተጋለን። ስለዚህ ይሄ ማዕድ ማገልገል በቃ የተገባን አይደለም፣ አይመለከተንም። ይሄ ስራ የኛ አይደለም፣ የስራ የዲያቆናት ስራ ነው። በቃ ስለዚህ እኛ አይነት ተደርጎ ተወስዶ ብዙ ሰዎች በቃ እኔ ቤቴ መድረክ ላይ ስመጣ ለመስበክና ለመጸለይ ብቻ ነው። ከዛ ውጭ ቤቴ የጸለይኩ ቆያለሁ፣ የተዘጋጀ ቆያለሁ። የተጠራሁት ለቃልና ለጸሎት ብቻ። ከዛ ውጭ አታስነኩኝ። ቢሮ ገባም አትበሉኝ፣ ሌላ ስራ አትበሉኝ። በቃ ቃል መስበክና ተጠርቻለሁ። የተጠራው ነው፣ የተቀባው ነው። ምንም ነገር ቤተክርስቲያን ውስጥ ፋይናንስ ገቢ እንዲኖርም እንድሰራ፣ ድሆች አገልግሎትም ካለ እንድሰራ፣ ምናምን ነገር እንድሰራ። ስለዚህ ከዚህ ውጭ ሁሉ የተሰራው የተጠራ ሰው ስራ አይደለም። የተጠራ ሰው ቃል መስበክ፣ መጸለይ፣ ጾም ጸሎት ገብቶ መጸለይ፣ ከዛ ቃል ይዞ መምጣት፣ በቃል ላይ በጣም በደንብ አድርጎ ፕሮፎርም ማድረግ፣ ለዚህ ብቻ ነው የተጠራ ነው አይነት ነገሮች ከዚህ ጥቅስ ተነስቶ ሰዎች ይነሳሉ። ከዚህ ውጭ ያለውን ነገር ትኩረት የተዛባ አድርገው ይወስዳሉ። እና ይሄን ነገር ይሄ ክፍል ግን ለቃሉና ለጸሎት እንተጋለን ያሉበት ምክንያት አንደኛ ቤተክርስቲያን የዛን ጊዜ አልተደራጀችም። የመጀመሪያ እንዲሁም ዲያቆን ምርጫ ነው፣ አልተደራጀችም። 5,000 3,000 ዳነ፣ 5,000 እንደዚህ ዳነ። ጋዘርን ከሆነ አጋንንት ይወጣል፣ በሽተኞች ይፈወሳሉ፣ ታምር ይሆናል። እንደ በጣም ክሩሴድ አይነት ነገር እየተፈጠረ ነው ያለው። በጨርቃቸው ነክቶ ይፈወሳሉ። በጣም ግርግር ውስጥ ጸሎት አገልግሎ ተመልሶ አጋንንት እያስወጡ ተመልሶ ደግሞ በዛ በኩል ደግሞ የድቁና ስራ ማስተናገር ስራ እንዲሰሩ አይነት ነገር ነው እየተደረገ። ገና ኦርጋናይዜሽን የሚባል ነገር አልተፈጠረም። ልማት የሚባል ምንም ነገር አልተፈጠረም። ስለዚህ በዛ ሁኔታ ላይ የተፈጠረ ነገር ይሄ ቋሚ ነገር ሆኖ አንድ አጥቢያ ቤተክርስቲያን ጋር ዘልቆ የመጣ ሐሳብ ነው ወይ
ወይስ እዛች ቦታ ለተፈጠረው ነገር እነኚህ ሰዎች እንደ መፍትሄ ያስቡት ነው ወይ? አሁን እንዲህ ካልሆነ ደግሞ ከተጠሩ አገልጋዮች መካከል ቁንጮው ደግሞ በጣም ሐዋርያው ጳውሎስ ነው። ሐዋርያ በጣም እነኚህ ዝጋ ከ12ቱ በበለጠ ሁኔታ አይደል ቤተክርስቲያን የተከለ 13 መልእክት የጻፈ በጣም ትልቅ ነገር ያለፈበት ከዚህኛው ክፍል ላይ ባይኖርም ከ9 ጀምሮ የመጣ ሰው ቢሆንም ግን ትልቅ ስራ የሰራ ጳውሎስ ግን ገላትያ 2:10 ላይ እኔም ይሄን ስራ ላደርግ ተጋው ነው የሚለው። በቃ የአገልግሎቱ አካል ነው ያደረገው። እዚህ ጋር ደግሞ ለጸሎትና ለቃል እንተጋለን ብሏል። ስለዚህ የጳውሎስን ተጋለው ያለውን ነገር ወዴት እንወስዳለን? ሰባኪ ነው፣ አስተማሪ ነው፣ በሽተኞች በእጁ ፈውሳሉ፣ ሚስዮናዊ ነው፣ የራሱን ድንኳን ስራ ይሰራል። ከዛ ለድሆች ደግሞ ከተለያየ ድህነት ጥልቀት ወደ ረሃብ ወዳለባቸው ለድሆች እንዲያዋጡ ያደርጋል። ስለዚህ እነኚህ ነገሮች እንዴት እናስታርቃቸው? ለብዙ ሰዎችም እንዲሁ የዓለም እንዳይሰሩ ስንፍና ምክንያት እንዲሆንም ይሄ ጥቅስ አልሆነም ወይ? እኔ እንደዚህ ይመስለኛል። ምክንያት ይሆናል ወይ ነው። በጣም ጥሩ ፓስተር አመሉ ጥሩ ጥያቄ ነው። ይህንን ከአንዳንድ ወገኖች ጋር ሲነጋገሩ ሰማለው አያለው። ለቃሉና ለጸሎት እንተጋለን ብለው ችግረኞችንና ድሆችን በስጦታ ጉዳይ ለሌሎች ማካፈልን ችላ ብለዋል። እና አንተ እንዳልከው ወደ መንፈሳዊ ነገር ብቻ ይሄዳል። በመሰረቱ መጽሐፍ ቅዱስ የወንጌል አገልግሎት ሁለንተናዊ አገልግሎት ነው። ይህንን ማወቅ ብቻ አንድ ብቻ ነጥለን የምንሮጥበት ነገር አይደል። ሐዋርያቶች እመጣለሁ ብዙ ቦታ ውስጥ ነው የገቡት። ድሆችን ረድተዋል፣ ችግረኞችን ረድተዋል፣ ጸልየዋል፣ ጎብኝተዋል፣ በየቤታቸው ብዙ ዞረዋል። ጌታ ኢየሱስ ክርስቶስ ያደረገውን ነው። ስለዚህ መጽሐፍ ቅዱስ ሆሊስቲክ ሁለንተናዊ አገልግሎት እንዳለ የመጀመሪያው እንዲህ ቢሉ ሰዎች መረዳት መቻል አለ። ምንድነው ቅድም ባለፈው ሳምንት እንደተናገርከው ህንፃ ያስፈልጋል። እኔም ይሄን እንደግፋለሁ። ሳውንድ ሲስተም ያስፈልጋል። ሌሎች ነገር ያስፈልጋል። ግን ጎን ለጎን አድርገን ድሆችን እናስብ ነው። በፍጹም አንዘንጋ ነው የኛም ጩኸት የኛም ማስተምሮት። እንደ መስጠት አስተማሪ ይሄንን አንዘንጋ። አብረን ጎን ለጎን መጽሐፍ ቅዱስ የሚለውን እናደርግ ነው። ጎን ለጎን አድርገን እናስግድ፣ ቸል አንበለው ብዬ 5-6 ነገሮችን ምክንያቶችን ጠቅሻለሁ። ስለዚህ ይሄንን እንደዚህ የሚያስተምሩ ሰዎች የመጀመሪያው ሁለንተናዊ አገልግሎት መጽሐፍ ቅዱስ እንደሚሰጥ ድሆችንም፣ ችግረኞችንም፣ አገልጋዮችንም፣ ወንጌልንም፣ ጸሎትንም ሁሉንም ይሄ ባለፈው የሰዎች ማህበራዊ ህይወትን የሚዳሰስ ነው። ለሰዎች ህይወት ለማን ለሚያምኑ ለማያምኑ ይሄ መጽሐፍ ቅዱስ መተዳደሪያ ደንብና መመሪያ ነው። ስለዚህ ይሄንን መረዳት መቻል አለብን። መንፈሳዊ ብቻ ትኩረት ላይ ማድረግ መቻል አለ። ለድሆች መስጠት መንፈሳዊ ነገር ነው። መስጠት በረከት ነው ብዬ ባለፈው ጊዜ ተናገረ። ስለዚህ ይሄንን እንዲህ ለሚሉ ሰዎችን መረዳት ማወቅ ያለባቸው እስቲ ወደ ሐዋርያት ሥራ አይጋጭም መጽሐፍ ቅዱስ። ወደ ሐዋርያት ሥራ እንምጣ። ጌታ ኢየሱስ ክርስቶስ ስለ ድሆች በማቴዎስ በተራራው ስብከት ላይ፣ ሉቃስ 14 ላይ ሌሎችም ላይ አስተምሯል። ወደ ሐዋርያቶች ህይወት ስንመጣ ደግሞ ሐዋርያቶች አይደል ለቃሉና ለጸሎት እንተጋለን ብለው ያሉት፣ ግን እንዴት ማገናኘት እንዳለብን ማወቅ መቻል አለብን። ሐዋርያት ሥራ ምዕራፍ 2:45 ላይ ባለፈው ሳምንት እንደጠቀስኩት እነዚህ ሰዎች ገንዘባቸውን እያመጡ ምን አድርገዋል? ለሌሎች ሰዎች ያካፍሉ ነበር ይላል ምዕራፍ 2 ላይ። ምዕራፍ 4 ላይ ደግሞ ምንድን ነው ያደረጉት? ምዕራፍ 3 ላይ እኮ ያ ችግረኛ በሽተኛ የሆነው ሰው ምንም የሌለው ሰው ብርና ወርቅ የለንም፣ ግን የሚበልጠውን ሙሉ ጤንነቱን ለመመለስ ነው ሰርቶ እንዲኖር የእጆቹን ስራ እንዲባርክ ሰርቶ እንዲኖር ሙሉ ጤንነቱን የመለሱ። ብርና ወርቅ የለንም የሚለውን ነገሮችም ያነሳሉ። እኛ መንፈሳዊ ነገር ነው የሰዎችን ጤንነት መመለስ ነው የሚሉ ሰዎች አሉ። ግን እሱ ሚራክል ያኛው ሰው ጤና ሆኖ ሙሉ ሰው ኖሮት እንዲሰራ የማድረግ ነው። ምዕራፍ 4 ላይ ስንመጣ ደግሞ ምንድነው ያደረገው?
4:34 እና 5 ላይ ሄደን በምናጠናበት ጊዜ በመካከላቸው አንድም ችግረኛ አልነበረም ይልና ሁሉም ሰዎች ምን ያደርጋሉ? ያካፍሉ ነበር ብሎ መጽሐፍ ቅዱስ ይናገር። እያካፍሉ ይኖሩ ነበር ይላል። ባለፈው ሳምንት እንደጠቀስኩት የቆጵሮስ የሆነ ሰው ዮሴፍ የሚባል ሰው ከሌዊ ወገን የሆነ ሰው መሬቱንና ቤቱን ሸጦ ባመጣ ሰዓት ያ ሰው ምንድነው? የመጽናናት ሰው፣ ድሆችን ያጽናና፣ ችግረኞችን ያጽናና። እኛ የመጽናናት ሰው፣ ይሄ ሰው ለብዙ ሰው መጽናኛ ሆኗል ማለት ነው። ስለዚህ ይሄ ሰው በአገልግሎቱ በመስጠቱ ወደ ሌላ አገልግሎት ውስጥ ወደ ሐዋርያ አገልግሎት ከሐዋርያ ጎራ እንዲቀላቀል ያደረገበት ትልቅ ምሳሌያዊ ሰው ነው። ደግ ሰው ነው ይለዋል፣ ቸር ሰው ነው ይለዋል በሌላ ስፍራ በርናባስም። ስለዚህ እነዚህ ሰዎች ረዱ። ምዕራፍ 4 ላይ ድሆች በመካከላቸው አልነበሩም፣ ችግረኞች። ምዕራፍ 5 ላይ ደግሞ ሐዋርያት ሥራ ምዕራፍ 5 ላይ በምንመጣበት ጊዜ ባለፈው እንዳልከው ቤተ ክርስቲያን እየተደራጀችበት አንዴ 3000 አንዴ 5000 እየመጡ እየጎረፉ ገናው ሐዋርያቶች የእግዚአብሔርን ሥራ አገልግሎት ከመንፈስ ቅዱስ ከወረደ በኋላ አገልግሎት እየጀመሩ ስለነበር አልተደራጁም። ስለዚህ ምዕራፍ 5 ላይ ተአምራት አለ፣ ድንቅ አለ፣ ብዙ ስራዎችን ይሰራሉ። ረጅም ሰዓት እነ ጴጥሮስ እያገለገሉ በነበረበት ሰዓት ምዕራፍ 6 ላይ የምናየው ቅድም የጠቀስከው የጠየከኝን የእግዚአብሔርን ቃል ስናስብ መጀመሪያ ደረጃ ምንድነው ሰዎች የሚሉት? ምን ተከሰተ ነው ችግሩ? ምን ተከሰተ? አይሁድ የሆኑት በዓለም ዙሪያ የነበሩት ሁሉ በዚህ ፕሮግራም ላይ ለመሳተፍ ከየአገሩ ከግሪክም ከተለያየ አገሮች በዛ በኢየሩሳሌም ተሰበሰቡ። በሚሰበሰቡበት ጊዜ ሁለት አይነት ሐሳብ ብዙ ሰዎች እዚህ ላይ ይናገር። የመጀመሪያው ነገር ሐዋርያቶች ኮሚቴዎች ወይም ደግሞ ሰዎች ችግረኞችን የሚረዱ ሰዎች እንደነበሩ ይናገራል። አንዳንድ የመጽሐፍ ቅዱስ አስተማሪዎች ችግረኞችን የሚረዱ ሰዎች ነበሩ። እንደ ኮሚቴ ወይም ደግሞ እንደ ድርጅት እንደተቋቋመ የሚናገሩ ሰዎች አሉ። በዛ ውስጥ ግን እዚህ ክፍል ላይ እኮ ችግር የተፈጠረው ድሆችን ቸላ በማለት ነው። መበለቶች የሚለው ሉቃስና ማርቆስ ላይ ደሃ መበለት ነበረች የሚለው እዚህ ላይ መበለቶችን ችላ እኮ ስላሉ ነው። ችላ ስላሉ እነዛ በዛ አገልግሎት ውስጥ የሚሳተፉ ሰዎች ቸል ብለዋል፣ አገልግሎታቸውን ዘንግተዋል። ድሆችን ስለዘነጉ ምን አደረጓቸው? እነሱን ስለዘነጓቸው ከዛ በኋላ ወደ ሐዋርያት ይሄ ጉዳይ ቀረበ። ሐዋርያቶች ላይ ይሄ ጉዳይ ሲቀርብ ምንድነው ያሉት? እኛ ለጸሎትና ለቃሉ እንተጋለን፣ ለዚህ የተመደቡ ሰዎች ግን ችላ ብለዋል። ስለዚህ ሌላ ማዕድ የሚያገለግሉ ሰዎች እንምረጥላችሁ። እኛ በጣም በአገልግሎት ውስጥ ተአምራት እያደረግ በሽተኞች አጋንንት እየወጣ ይሄንን ነገር እናረጋለን፣ ለዚህ ለቃሉ እንተጋለን። ይሄንን የሚመለከታቸው ደግሞ በእኛ ስር ሆነው የሚያስተዳድሩ የሚረዱ፣ ምግብን፣ ችግረኞችን፣ ድሆችን የሚረዱ እናድርግ ብለው ነው። በዚህ መንፈስ ነው ሊፈታ የሚገባው እንጂ ቀጣይ ነገር ነው። ይሄን ጉዳይ ደግሞ ስናይ ወደ ጳውሎስ ጌታን ከተቀበለ በኋላ አማድ ዋና ወደ ሆኑት ወደ ጴጥሮስ፣ ወደ ያዕቆብ፣ ወደ ዮሐንስ መጣና አገልግሎቱን እንዴት እንዳገለገለ ወደ ጌታ እንዴት እንደመጣ ከተወሰነ ዓመት በኋላ ወደ ዋናዎች ወደ ኢየሩሳሌም ሐዋርያቶች ሲመጣ ምንድን ያህል ስላንተ ሰምተናል ብለው ወደ ሲልኩት ባርከው ሲልኩት ምንድን ያደር አንድ ነገር ለመኑ። ድሆችን እንድታስብ ለመኑት ይላል መጽሐፍ ቅዱስ። ጳውሎስም ይሄን ለማድረግ ምን አደረግኩ ይላል? ተጋሁ ይላል። ጳውሎስ ባገለገለበት ዘመን ሁሉ ድሆችን ሲረዳ እናየዋለን። የሚገርመው ነገር ሐዋርያት ሥራ ምዕራፍ 24 ላይ የጳውሎስን አገልግሎት ስናይ፣ እንደገና ደግሞ ሮሜ ምዕራፍ 15 26 ላይ ስለሚያስተምራቸው መቅዶንያና አክያ ድሆችን ይረዱ ነበር ይላል። ሮሜ 15 26 ላይ እንደገና ደግሞ ዕብራውያን ምዕራፍ 13 ላይ መልካም በማድረግ ለሌሎች ማካፈልን አትርሱ
ብሎ ለዕብራውያን ሰዎችም ለሌሎችም በደረሰበት ሙሉ ጳውሎስ ያስተምር ነበር። ለቆሮንቶስም ሰዎች ይህንን ያስተምር ነበር። ይሄ አገልግሎት አያችሁ ከጌታ ከኢየሱስ ክርስቶስ ወደ ሐዋርያት ቀጠረ። ሐዋርያቶች ደግሞ አህማድ የሆኑ እነ ጴጥሮስ፣ እነ ጳውሎስ፣ እነ ዮሐንስ፣ እነ ያዕቆብ ደግሞ የቤተ ክርስቲያን ሐዋርያ ለሆኑ ለነ ጳውሎስ ይህንን አደራ ሰጥቷል። ጳውሎስም ደግሞ ዛሬ ለቤተ ክርስቲያን መሪዎች ይህንን አደራ እንደሰጠ ቀጣይ ቅብብሎሽ ነው ማለት። ዛሬም እኛም ይህንን እንጠየቃለን። ስለዚህ አንድ ቦታ የቆመ ነገር እንዳልሆነ ልንረዳና ልናውቅ ይገባል ብዬ አስባለሁ። እንግዲህ ዛሬ ባለፉት ሳምንታቶች በሙሉ ጠቅለል አድርጌ ይሄንን ለሌሎችም መልእክት ሳስተላልፍ እንግዲህ መስጠት መባረክ እንደሆነ የመባረክ መንገዱ እንዳለው መስጠት ለምን እንሰጣለን፣ እንዴት እንሰጣለን፣ የት እንሰጣለን፣ ምንድን ነው የምንሰጠው ብለን እንድናስብ ያደርገናል ማለት ነው። መስጠት ውስጥ ድሆችንም ማሰብ እንዳለ ማካፈልም እንዳለ መጽሐፍ ቅዱስ ወይም ደግሞ በጻፍኩት መጽሐፍ ላይ አስቀምጫል። ሌላ ልናገር የሚፈልገው በዚህ ጉዳይ አንዳንድ ሰዎች የተዛባ አመለካከት ስላሉ መጽሐፍ ቅዱስ የመበለቶችን ቤት አትበዝብዙ ስለሚል በጣም ብዙ ችግረኞች፣ ብዙ ወንድሞች እህቶች ጸሎት ፈልገው ሄደው የተጎዱ ቤታቸውን ትዳራቸውን ያጡ ሰዎች ዛሬ በመስጠት ውስጥ እጃቸውን ሰብስበው ቁጭ ብለዋል። ኖ ከበረከቶቻቸው አትጉደሉ ማለት ፈልጋል። ድሆችን አስቡ፣ ለእግዚአብሔር የሚገባውን ነገር አድርጉ፣ ከአስራቶቻቸው አትቆጠቡ። ምክንያቱም እኔ አስራት ሰው ለምን አይሰጥም የሚል 10 ነጥቦች አሉ። ምክንያታቸው ምንድን ነው የሚለው አጥንቻለሁ። ስለዚህ አንዳንድ ሰዎች እጆቻቸውን እንዳይሰበስቡ በዚህ መንገድም መናገር እፈልጋለሁ። በአገልግሎታችሁ መሪዎች የሆናችሁ ነቢያቶች፣ ፓስተሮች፣ ሐዋርያቶች የተባላችሁ እናንተ ደግሞ ድሆችን በማሰብ ጎን ለጎን መጽሐፍ ቅዱሳዊ ስለሆነ ድሆችን ማሰብ መጽሐፍ ቅዱስ ስለሆነ ለዚህ ቃል ጳውሎስ ለአማድ የሆኑት እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ ድሆችን አስብ እንዳሉት እኔም ይሄንን ለማድረግ ተጋሁ እንዳለ በሮሜ ላይ በሐዋርያት ሥራ በዕብራውያን ላይ በቆሮንቶስ ላይ በሐዋርያት ሥራ ላይ ጳውሎስ አስተምሮ እነ መቄዶንያ እነ አካያ ድሆችን ይረዱ እንደነበረ ዛሬም ደግሞ ይህንን መጽሐፍ ቅዱሳዊ ይዘት ይዘን ቀጣይ የሆነው ነገር ይህንን አደራ እንድንወጣ ነጋዴዎች የሆኑ ባለሀብት የሆናችሁ መሪዎች የሆናችሁ ይህንን በማስተማር እንድትተጉ በረከት ስላለው ማለት ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። አመሰግናለሁ። ፓስተር ሽመልስ በእውነት ጌታ ኢየሱስ ሲባርክህ። አሜን። እነኛ አሁን ያስቀምጥካቸው ነገሮች መሰረታዊ ነገሮች ናቸው። አሁን ከሐዋርያ ሥራ ጀምሮ የዳሰስካቸው ጳውሎስ መልእክቶች ውስጥም ከድሆችና ከችግረኞች ጋር የተያዘ ነገር የተሰመረበትና በብዙ ስፍራዎች ላይ በማስተማር ውስጥም ብቻ ሳይሆን በተግባርም የተገለጠባቸው ናቸው። ስለዚህ አሁን ባነሳው ነገር ውስጥ መሰረታዊ ነገር አንድ የተነሳው የወንጌል አገልግሎት አንድ አቅጣጫ ብቻ ሳይሆን ሆሊስቲክ ነው፣ ሁለንተናዊ ነው። ስለዚህ እግዚአብሔር አንድን ሰው ለአገልግሎት ሲጠራ ሆሊስቲክ ለሆነ አገልግሎት ነው የጠራው፣ ሁለንተናዊ የሆነ አገልግሎት። በቃ እኔ አስተማሪ ነኝ፣ ማስተማር ብቻ ነው፣ ለማስተማር ብቻ መዘጋጅ አስተምራለሁ፣ በዚህ ውስጥ አትገቡብኝ። እኔ ፓስተር ነኝ፣ በቃ መመግባለሁ፣ ከዚህ ውጭ ሌላ ነገር ቃሉን ብቻ ነው መመግበው። እኔ ከዛ ውጭ ደግሞ ሰውን ዳቦ እንጀራ አልመግብም፣ እንዲህ አልመግብም። እኔ በቃ የሰውን ከኃጢአት ጋር ያለው ነገር ነው እንዲሸፈን የምፈልገው። ራቁትነቱን ልብሱን እኔ የማልበስ ኃላፊነት የለብኝም። እኔ አንካሳውን፣ ድሃውን፣ አይነ ስውሩን፣ ድሃ አደጉን፣ መበለቱንም ችግረኛውንም እኔ ማሰብ የለብኝም። እዛው ሳልገባም እሱ የልማት ስራ ነው። በቃ አንድ ቤተክርስቲያን ውስጥ ልማት የሚባል ነገር ተደራጅቶ እሱ ይስራ፣ እኔ አይመለከተኝም የሚባልበት እንዳልሆነ አንድ ሰው ለወንጌል ከተጠራ ለሁለንተና አገልግሎት ነው የተጠራ። ሆሊስቲክ ነው የተጠራበት ነው። ከጳውሎስ ሕይወት የምንመለከተው ይሄ ነው። ከአባቶቻችን ሐዋርያትም ሕይወት የምንመለከተው ይሄ ነው። ይህን መዘንጋት የለብንም። ስለዚህ ሚዛናዊነት ያስፈልገዋል ማለት ነው። እንዳየነው ሚዛናዊነት ያስፈልገዋል። ስለዚህ ያላለበስነውን ሰው ላስተምር ብለን ብናስብ፣ ራቁቱን እየተንቀጠቀጠ ሰው እናስተምር ብለን ብናስብ፣
አንድ ጊዜ ሐሙሴኛ ፈውስ ፕሮግራም ላይ ለበሽተኛው ልጸልይ ቆሜ ክረምት ነው በጣም ክረምት አንድ ወጣት ይንቀጠቀጣል እኔ እጅ ልጭን የታመመ መስሎኝ የሚንቀጠቀጠው የታመመ መስሎኝ ሳይ በጣም የሳሳ ቲሸርት የተቀደደ ቲሸርት ለብሶ ለቅዝቃዜው እንደሚያንቀጠቅጠው ስለገባኝ ልብሶች ስለምናስቀምጥ በሉ ለዚህ ልጅ ጥሩ ጃኬት ፈልጉና አምጡለት አልኩ ከዛ አለበስም ደስ አልሞቀኛል በቃ ለቀቀው የሚያንቀጠቅጠው ነገር ለቀቀው ሁሉ ነገር የሚያንቀጠቅጠው ነገር በሽታ አድርገን እንኮ ማለት የለብንም እኛ የሚያንቀጠቅጠው ብርድ ሊሆን ይችላል ሲለብስ ሰውየው ይስተካከላል እና እሱ ጋር ነው የምናስተምረው ሰውዬ ጫማ አድርገዋል ወይ የምናስተምረው ሰው በትክክል ለብሷል ወይ በትክክል ምግብ በልቷል ወይ 3 ቀን ምግብ ያልበላም ሰው 3 ቀን ቁጭ አድርጌ ላስተምረው ተከታታይ ትምህርት ቢባል አራተኛው ቀን ላይ ሰውዬው ይሞታል መጀመሪያ ለመማር በህይወት መኖር አለበት በህይወት ለመኖር መብላት አለበት ስለዚህ ከማስተማር በፊት በህይወት ለመቀጠሉ የሚያስፈልገው ነገር ማድረግ ሁለንተና አገልግሎት ያስፈልገኛል አይደል አንዳንዱ በሽታም ቢሆን ረሃብ ይሆናል የሚያስጨንቀው በረሃብ የሚሞቱ ብዙ ሰዎች ናቸው እዚህ ያለንበት አካባቢ እንኳን ቤት ውስጥ ሞቶ የሚገኙ አረጋውያን ብዙ ናቸው ከረሃብ የተነሳ ቤት ውስጥ ጠኔ ይዟቸው የሚሞቱ ስለዚህ ሁለንተናዊ ነው ያለው ነገር ማሰብ አለብን እኛ ከረባት አድርገን በጣም ጽድት ያለ ልብስ ለብሰን መተን የምንሰብከው ሰውዬ በልቷል ጠጥቷል ወይ እንዴት ነው ሰፈሩ ወደ ጌታ እንዲመጣ የምንፈልገው ሰውዬ ረሃብ ከገደለው በኋላ በየት በኩል ነው ምን ሰብከው ስለዚህ ይሄን ጎን ለጎን ማሰብ ከወንጌል አገልግሎት ያልተነጠለ ነገር እንደሆነ ያሳየው ነገር እኔ ምጋራል የወንጌል አገልግሎት አካል ነው ይሄን በጣም ምጋራል ከዛ ውጪ ደግሞ ድሆችን አንዱ ነገር በጣም ድህነት በጣም አሸማቃቂ ነገር በጣም እግዚአብሔር ለማንም ድህነትን አይስጥ ድህነት አንሰብክም ድህነት እግዚአብሔር በጣም ይገስጸው አሜን በዘሬም በምንም አይድረስ ብዬ ነው ድህነት ያሸማቀቀውን ሰው እንድናሸማቀቀው አይደለም እንድንንከባከበው ቀና እንድናረገው አቅፈን እንድናገለግለው ወደን እንድናገለግለው አክብረን እንድናገለግለው ነው እግዚአብሔር ሐሳብ ከዛ ውጪ ድህነት ሄዶኮ ታክሞ መዳን ያለበት ሰው ራሱ እኮ የሚታከመውን ነገር አጥቶ በድህነት የሚቸገረውን ሰውዬ አይደል በጸሎት ሰበብ ደግሞ ልንዘርፎ አይገባም አንድ ክፍለ ሀገር ወረዳ ውስጥ ያለ ከተማ ውስጥ አንድ ሰው ይነግረኝ ነበር በቀን 100 ሰው ነው የሚመዘገበው አለኝ አጠዛው ቅርብ ነው የሚያክሰው በቀን 100 ሰው ይመዘገባል 500 ብር ትኬት ይቆርጣል 500 10 ደቂቃ እየገባ ይጸለይለታል 10 ደቂቃ 15 ደቂቃ ይጸለይለታል ይወጣል ተራ የትኬት ቁጥር ተሰጥቶት 500 ብር ሰውየው 100 ብር 500 ብር በወር ካገኘ 100 ሰው በወር በቀን ተመዝግቦ በትኬት የሚጸለይለት ከሆነ 50 ሺህ ብር ነው በወር በቀን የሚያገኘው 50 በ30 ምን ማለት ነው 50 ሺህ በቀን ካገኘ በ30 ቀን ማን አይደል 1.5 ሚሊዮን አካባቢ በለው አይደል ግን ምስኪን ያውን ደግሞ ማናቸው የገጠር ገበሬ ማህበር በቆሎ መግዛት ማይችል አይደል በቆሎ መግዛት ማይችል የሚበላውን ያጣ ሰው አይደል እንደዚህ ግፍ ነው በደል ነው ይሄ በደል ነው በነፃ የተቀበላችሁትን በነፃ ስጡ ጭራሽ እኮ ለድሃ ነው ማካፈል ያለበት ሰብስቦ ካለው ሰው ለሌለው ሰው ካለው ሰው ለሌለው ሰው ለድሃ ማካፈል ነው ያለበት ስለዚህ እነኚህ ነገሮች ባላንስ ያስፈልጋሉ እግዚአብሔር ዘመንን ይባርክ ህይወትን ይባርክ ኑሮን ይባርክ በሚቀጥለው ፕሮግራም እስክንገናኝ ድረስ እግዚአብሔር ይባርክ እናንተም ወገኖች ባላችሁበት ፓስተር ያስተላልፈው መልእክት ተግባራዊ እንድታደርጉ አሳስባችኋለሁ የቻላይ ቴሌቪዥን መሪዎችንም በዚህ የሚተጉትንም እግዚአብሔር ይባርካችሁ ባላችሁበት ተባረኩ እግዚአብሔር ይባርካችሁ አሜን ሰላም ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን ህይወትን በመቁረስ ክርስቶስን መግለጥ አለ መልካም ቆይታ